እልልልልልልል እኔ ከዚህ በላይ እልልታ ብችል ያው ለሩታዬ እልልታት ነበር፣ ግን ከዚህ በላይ የምችል አይመስለኝም። እና ሁላችሁም ዛሬ በእልልታ ሞቅ ደመቅ አድርጉት። ሩታ እንግዲህ ከቡታጀራ ቆይተዋ ወደ አዲስ አበባ ወይም እንግዲህ ወደ ጎጆዋ ተመልሳለች። ሁላችንም በጣም ደስ ብሎናል። ግን ከዚህ መሀል ማን ነው የሌለ? የልዑል አባት አብርሽ ባለመኖሩ ትንሽ የቀር ብሎኛል። ለምን አብርሽ ሲኖር በነገራችን ላይ የሆነ ለሩታ በጣም ውበቷ ነው። ምንም ቢጨቃጨቁም ቢጣሉም ሁሌ እኮ እንላለን በነገራችን ላይ ማለት ነው። ሩታ ደግሞ መሰልን አብርሽ ማለቴ አሁን ዛሬ አሁን አብርሽ የለማ ስለሌለን እንደኔ ትንሽ እየቀር ብሎኛል። የሆነ ቦታ ደግሞ መሰልን አብርሽ ብቻውን ሲሆን ሩታ ከሌለች የሆነ ነገር ሁለታቸውም የሆነ ባዶነት የሚሰማ ነው ይመስለኝ። ለማንኛውም እንግዲህ እናቷንም ያው ጥሩ አርጋ ስላረሰቻት እናቷንም አስመስክራለች። ለእናቷም ጥሩ መልእክት አስተላልፋለች። ሩታ በጣም አምሮባት ሁላችንም በወለድነ የምንልበት ጊዜ ነው የዛሬ የሩታ ማለት ነው። ያው አንዳንዴ እርጉዝ ሰዎች ሲሆኑ በጣም ብዙ ሆርሞኖች ይዛባሉ ምናምን። የሩታ ባለፈው አርግዛ ሳል ያረቢ እንዴት ነው የምትወልድ እያልን ሁላችንም ተጨንቀን ነበር። ዛሬ ግን አልሐምዱሊላ። ለማንኛውም ዛሬ እንግዲህ የነ ሩታን ቤት ሞቅ ደመቅ ሸብረቅ አድርገውት ሩታዬም በጣም የሚያምር ልብስ ለብሳ አርቲስቶችን መስላ ከነሱም በልጣ ነው የተገኘች። እንግዲህ ጽጌ ካለች በነገራችን ላይ ዝም ማለት አይቻልም ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ያው ደስ የሚል ቪዲዮ ነው። ሩታ ከቤቷ ስትገባ ያረጉላት አቀባበል እሱ ምንድን ነው? አንዳንዴ ጥሩ ሰዎች ስንሆን የባላችን ወገኖች፣ የባላችን ዘመዶች፣ የባላችን እናት አባቶች ሁሉ በቃ ያንን ጥሩነታችን እንደዚህ ያስመሰክራሉ። አሁን ምንድን ነው ሩታ በሰው ዘንድም ተወዳጅ ናት ታውቃለሁ። ከዚያ በላይ ደግሞ እንግዲህ ትልቁ ተወዳጅ ምንድን ነው የባል እህት፣ ወንድም፣ እናት፣ አባት ሲወዳችሁ ደግሞ ዋው ነው እንዴ! አንዳንድ ሰው እኮ የባል ቤተሰቦች በጣም ብዙዎች እኮ የማይወዱ አሉ፣ ወላሂ የማይወዱ አሉ ማለት ነው። እኔ እንጃ ነፍሳቸውን እንዴት እንደሚያዩ አላውቅም። ብቻ እንግዲህ ይሄ ነገር እኛ አልደረሰብኝም፣ ግን ቢሆንም የሆነ ወይ የባል ቤተሰብ ምናምን ሲባል ስለምሰማ ነው። እና ሩታን ደግሞ እንግዲህ ያው ከራሳቸው ላይ ማድረግ ነው ያቃታቸውና ያው በጣም ብዙ እንዲሁም ብዙዬ ካያቸዋት እንዋ ሁላ መቆጣጠር ነበር ያቃታት። ለምን ያው ከዚያ ሁላ ጭንቀት ከዚያ ሁላ ያው እንግዲህ እኛውን አብርሽና ሩታ አልተጣሉም እንላለን። ከካሜራ ጀርባ ደግሞ ይጣሉ የምናውቀው ነገር የለንም። ቢሆንም ግን እነሱ ለምን ስሜታዊ ሆኑ? ዛሬ ደግሞ ጋሽዬ ምን አሉ መሰላቸው? አብርሽና ሩታ ታርቀዋል ይላሉ። እናሽ ባልና ሚስት ከታረቁ ጋሽዬ ለምንድን ነው አብርሽ ለምን ነው ከሩታ ከሰፕራይዙ ለምን የማይገኝ? በተለይ እሱ እኮ ካሜራማ ሊሆን ይችላል፣ ግን ቢሆንም ደግሞ አሁን ትናንትና ሩታ የቤት ስጦታ አብርሽ ሲሰጣት ከጎኗ ነበር። እንደዚያ እየተሳሳቁ ብዙ ታሪኮች እያወሩ እንደዚያ ነገርና በጣም ያምራሉ አብረው። ምንም ቢጣሉ እኮ የሆነ ራሱ ጭቅጭቃቸው ለእኛ ትልቅ ውበት ነው። እና እንግዲህ ሩታ ደግሞ እንደዚህ አምሮባት ፏ ብላ ሲያዩዋት አንዳንድ ሰዎች የራሳቸው ይሄ በሽታ ይነሳባቸዋል። እኛ ምን አገባን ይነሳባችሁ ማለት ነው። እና ሩታ ጀግና ናት። እስቲ እንደ ሴት ልጅ እስቲ እንደ ሴት እስቲ ይሰማችሁ። ለምንድን ነው ግን ቆም ብላችሁ አሰቡ። ለምንድን ነው ሩታን የምንጠላት? ምን አረገችን? ከምናችን ደረሰች? የምትሰራው ስራ ካልተመቻችሁ በምታመጠው ስራ እርገጧት፣ ችግር የለም። እሷም እንድትረገጥ ነው ስራ የምታመጣ አይደለም የሚሰሩ። ግን ዝም ብላችሁ ካለ ስራዋ በቃ ይች ልጅማ ከሚዲያ እናጥፋት። እኔ ወላሂ እንጃ ሩታ የሆነ ጥፋት እስካሁን አጥፍታ ይቻት አላውቅም። እንደኔ እኔ ዝም ብዬ ስለምንወዳት ይሁን ምን ይሁን እኛ ብቻ ብዙዎች ሩታ መቼም ቢሆን ስታጠፋ አናይም። አብርሻው ያጠፋል ምንድን ነው ካላችሁና ከሴት ጋር ይሄዳል፣ አንድ ሴቶች ይስሙታል፣ ሁለት እንደ ድሮ አያከብረንም፣ ሶስት እንዲህ ብዙ መቁጠር ይቻላል ማለት ነው። እና ስለዚህ ሩታ ግን አሁን መሰለን ከወንዶች ጋር ራሱ ስራ ብትሰራ የሆነ ሸም ነገር እየተሰማት ነው የምትሰራ። እና ሩታ ደግሞ ቤተሰቦቿ
ሁሉ ሰው ያው የመሰከረላት ናትና በጣም ጀግና ሴት ናት። በጣም ታታሪ ናት። እና እባካችሁ አትሳደቡ። ነገ ጠዋት እናንተም ሴት ተወልዳላችሁ፣ ሴት ናችሁ፣ ሴትም ሊኖራችሁ ይችላል። በምታመጠው ቪዲዮ አስተያየት ስጡ። እነሱም አስተያየት እንዲሰጡ ይፈልጋሉ። አንዳንድም ደግሞ መሰለኝ የሚረገጥ ከሆነ እናንተን የማይመቻችሁ እንጂ የሆነ ፎቶዋን ዘቅዝቃችሁ ልጇን ዘቅዝቃችሁ እሷን ያልሆነ ነገር አድርጋችሁ ወላሂ በጣም በጣም እኔ እንጃ ሳየው ወላሂ እንዴት በቃ የሆነ ሰውነቴ ሽምቅቅ ነው የሚል እና ግን ያው አልሐምዱሊላህ እኔ በቲክቶክ ብዙም እንደዚህ የተጋነነ ፎቶም አያጋጥመኝም። በዩቱብም አንድ ሁለት ልጆች ናቸው። እነሱ ደግሞ ያው የራሳቸውን ማንነት አንደኛ ቤተሰባቸውን ነው የሚያሰድቡ እንጂ ማንም ሰው እኮ አፍ አለው ሞባይል አለው መሳደብ ይፈልጋል። ግን ለምን እኔ የዚያችን ልጅ ክብር ዝቅ ሳረግ የኔም ቤተሰብ ደግሞ በሌላ ሰው ዝቅ ቢያደርግብኝስ አልፈልግም። እና እኔ ቤተሰቤን ስለማከብር የሰውን ቤተሰብ አሁን መሰል የሚሳደቡ ሰዎች አሁን ሩታን ይሳደባሉ አይደለም። እኛ ደግሞ እነሱ ምን አይነት ቤተሰብ ነው ያሳደጋቸው ምናምን ነገር እኔ እናት አባቶቻቸው ምን አይነት አኪስ ሲሳደቡ ልክ ከመጀመሪያው እናት አባቶቻቸው ሲያሳድጓቸው እነዚህ ልጆች ሰው ሲሳደቡ፣ ሰው ሲራገሙ፣ ሰውን ሲያንቋሽሹ ያዩ ሰዎች ናቸው እንደዚህ ሰውን የሚሳደቡ እንጂ አሁን እኔ አሁን አልሐምዱሊላህ ሰው አልሳደብም። አብርሽን አንዳንድ ይሄድበታለሁ። ለምንድን ነው አብርሽ አንተ ሚስትህን ማታስደስታት እያልኩኝ እንደዚያ ነው እንጂ ዝም የሆነ እልፍ ያለ ቃል አልሐምዱሊላህ ተሳድቤ አላውቅም። ግን አንዳንድ ሰዎች በቃ በጣም የሚሳደቡ ሰዎች የሆነ እላፊ ቃል ነው እንደዛና ያው ተው ነው የምላችሁ። ለራሳችሁ ዋጋ ያስከፍላችኋል። እና ቤተሰቦች ያው ብቻ እንግዲህ ሩታዬ እንደዚህ ሁና ስላየዋት በጣም ደስ ብሎኛል። እንኳን ደስ አለሽ ለማለት ነው የመጣውኝ። ሩታዬ በዚያው ቀጥይበት፣ አይዞሽ። ህይወት እንግዲህ እንደዚህ እንዳለ ይቀጥላል። ቤታቸው ደግሞ በጣም አምሮበታል። ፎቶግራፍ ምናምን ነገር ተቃይሯል። ዝግጅቱም ያምራል። ምሳ አቀራረቡ ምናምን ነገር ያምራል። የሩታ ጓደኞች እንግዲህ እነ ጽጉሻ፣ ሌሎችም ስማቸውን ባላውቅም እነ ቢኒ እነ እዩ እነሱን አውቃቸዋለሁ። በነገራችን ግን በጽጌ በኩል ያሉትን ሁለቶቹን ሴቶች አላውቃቸውም ስማቸውም ማለት ነው። ይቅርታ አድርጉልኝ። ግን ጽጌ፣ ቢኒ፣ እዩ፣ ፈረንጁ፣ የሩታ መከታ እነዚህ ሁሎች የሩታ መከታዎች ናቸው። እንግዲህ እነ አቤል እነ ሄርሜላ ማነው ደግሞ ብሩክ ነው የሚባላ እነ ብሩክ ያው ክሎሮክስ ጠጡ፣ እኛ ችግር የለብን ማለት ቀዝቃዛ ውሃ ጠጡ ብላለች። ግን ቀዝቃዛ ውሃ ጠጡ እና ሩታና አብርሽን ለማለያየት እንግዲህ ከአረብ ሀገር ብር የተላከ ገንዘብ ያው ውሃ ጠጡ፣ ቀዝቃዛ ውሃ ጠጡ ብላችኋለች። እና ውሃ እየጠጣችሁ አብርሽና ሩታ እንሻላ በቅርቡ ደግሞ አንድ ሆነው ያስደሱትናል። ሩታዬ ብቻ እንግዲህ ከቡታጀራ ወደ አዲስ አበባ ስለመጣች ሁላችንም በጣም ደስ ብሎናል። ከቤቷ ሁለት ሁና ስለመጣች ስላየናት በጣም ደስ ብሎናል ቤተሰቦች። እና ዛሬ የእልልታ ማለት የደስታ ቪዲዮ ነው። ሁላችሁም ሰብስክራይብ እያደረጋችሁ እልልል እያራችሁ ግቡ። ለሩታ ይገባታል። እንቁ ናትኝ። በጣም ጀግና፣ በጣም ታታሪ፣ ለሁሉ ሰው ፍቅር። እኛን ማንተዋወቅ ሰዎች እኮ እንደዚህ ያስተዋወቀችን እሷ ናትኝ ማለት ነው። እና ጀግና ናት። ለማንኛውም እወዳቸዋለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።